ሄርሜላን ለሶስት ቀን ከሀገር ይዣት ልወጣ ነው ላዝናናት ማለት እንዴ ማለት አለ እንዴ ዘና ብዬ መዋኛ ቦታ አለ። ኧረ ይፈቅድልሻል ችግር የለም። የዋና ልብስ ይመርጠህልኛል ግን በምንድን ነው የምትሄዱት? በምን በባቡር በኔ መኪና እንዴ በፕሌን የትኛውን ላመቻችላችሁ? አይ በኔ መኪና ነው ያለው። የትኛው ነው እንዳማራጭ? የሷ መኪና ይሻላል ካንተ። እናፈኩ ደውልልካለሁ አልኩ አይደል? ኤርሚ ታዩ በቃ ልገኝ ነኝ እንበይ እኛ ሄደን ሰባት ያማል እንዴ አቻራት እኔ አልሰብኳትም እንዴ ሰማኝ። እሺ አሁን በቃ አሁን ትስማማለህ እንዴ? አይደለም ምንድን እኮ ስነ ስርዓት ነው በቃ አትንካት። አንተ ትቻት ለእንስሳ መኛት አልሄድም። ገባክ ኤርሚ? ወይ አልፈቀድኩኝም። መስራትሽን ይዘሽ ወደ ቤት ግቢ። ቻው። ሰላም ሰላም፣ ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ከጆጋ አብረን ተመልሰን መተናል። ከዛ ፕራንክ በኋላ ከብዙ ድንጋጤ በኋላ ልቤ እርፍ ብሎ ዛሬ ወደ እናንተ ተመልሼ መጥቻለሁና ዛሬ እንግዲህ ለየት ያለ ነገር ይዘን መተናል። እሱ ደግሞ ምንድነው ያው ባለፎርታ አብርሽ ፕራንክ እንዳደረገኝ አይታችኋልና፣ ወይኔ ግን ረሳው። ቅድሚያ ሰላም በላቸው እስቲ። እሺ ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን ደህና እንደሆናችሁ ተስፋ አደርጋለሁ። ስርዓት ያለው ንግግር ደህና ናቸው እግዚአብሔር ይመስገን። እንግዲህ ያው ባለፈው ታ የተፈጠረውን ፕራንክ አይታችኋልና በጣም ብዙ ሰዎችም አንቺም መልሽለት ለሱ ምላሽ የሚሆን ነገር አስበናል። ያን ነገር ለእናንተም አልነግራችሁም። ለአብርሃም ፕራንክ ልናደርገው ነው። ግን ደግሞ የእውነቴን ነው ስልክ ባታነሳልኝ ኖሮ ነግሬና እንዴት ነው አብርሃምን የዛን ሰዓት ፕራንክ ለማድረግ ተስማምቶ ነበረ። አሁን ግን ብዙም ተስማምተህ አልነበረምና በስንት መከራ እሺ ብሎ የነበረ ስልክ ባታነሳልኝ ቅር እንደምልህ ቅር ይሰማኝ ነበረ። ስላነሳህልኝ ደስ ብሎኛል። ከዛ ባለፈ አሁን ደግሞ በደንብ አድርገህ ፕራንኩን እንደምንሰራው ደስ ይልሃልን ብዬ አስባለሁ አይደል? አብርሃም ላይ ስለሆነም ደስ ብሎኛል እኮ ነው። ስለዚህ ዛሬ ከጆ ወንድሜ ጋር አብርሃምን ፕራንክ አድርገዋለሁ። እየመጣ ነው። በጣም አቻኩዬን የጠራሁትና ምን እንደምለው አላውቅም። እና ደግሞ ፕራንኩንም ለእናንተ ነው የምትወው። ይሄንን ነገር ከአብርሃም ጋር አንድ ላይ ነው የምታዩት። ግን ደግሞ ደስ ብሎኛል። የእውነቴን ነው ልክ በዚህ ሐሳብ ስለተቀበልከኝ ማለት ነው። ይሄ ነገር ሐሳቡን ሳመጣለት እንዲህ ነው አብርሃምን ፕራንክ ማድረግ ፈልጋለሁ ምናምን ስለው እንዴት ነው ትንሽ ቅር ብሎ ነበር። ስልክ አለማንሳት ምናምን ነበረ አብርሃምን አስከፋዋለሁ ብሎ ስላሰበ ማለት ነው። ግን ሲምፕል ፕራንክ ስለሆነ አሪፍ ይሆናል ብዬ አስቤያለሁና ባለፈው ግን ስለ ፕራንኩ እንዴት ነበረ ፕራንኩ ምን ተሰምቶሽ ነበር ሄርሜላ ብላችሁ ከጠየቃችሁኝ ጆና አብርሃም ሆኖ ልቤን በቃ ማጣት አልፈልግም። ቢሮን በቃ ቁጭ ብዬ ያየሁት ነበርና እንደዛ ብያለሁ ነው ያልኩት። በቃ ማጣት አልፈልግም አብርሃም ምን ማጣት አልፈልግም እያልኩኝ ነበርና በዚህ ልክ አልኩኝ። እኔ ደግሞ ዛሬ አንጨረጭረዋለሁ። እንዴት ነው የቅናት ስሜት ይሰማ ይሆን አላውቅም። ዞሮ ዞሮ አይ ቲንክ ፍንጭ እየሰጠዋችሁ ነው መሰለኝ የፕራንኬን ፍንጭ። ስለዚህ አልሰጣችሁም። አስቸኩዬ ነው አብርሃምን የጠራሁት። ትመጣለህ ጆ ግን ባለፈው ለታ እየሳክ ነበረ አለክ አብርሃም። እኔ መሳቅን አላስተዋልኩም ስለተደገጥኩኝ። አብርሃምን ስለማጣት ብቻ ነበር እያሰብኩ የነበረውና እንዳትስቅ። ኧረ አልስቅም፣ ዛሬ አልስቅም። ኮስታር ብለክ ማለት ነው እሺ? እንዳይጠፋብህ ቀልጠፍ ብለክ እኔ በፊት የፈለኩት መሆን እችላለሁ። አንተ ግን ቀልጠፍ ብለክ አብርሃም እንዲህ ነው ብለክ ሐሳብን ትገልጽለታለህ ማለት ነው። እሺ የሱን ብቻ አይደለም ማለት ታግዞ ቀራለ እንዴ ለኔ ስላገዝከኝ ፍራንኩን የሚመስለው ግን እንደዛ ነው እንዴ እያነቀህ ነው እንዴ? እሺ አይ ምናምን ያልክ አስገድጄ ነው? ኧረ አይደለም እኮ ተስማምተህ ነው። አሁን ደስ ብሎኝ እንግዲህ ያው አብርሃም ሲመጣ አሪፍ ፍራንክ እንሰራለን ብዬ አስባለሁ። ከዛ ባለፈ ደግሞ የኔ ውድ ቤተሰቦች ይሄን ሰሞን የእውነቴን ነው ብላችሁ ያን ቪዲዮ ራሱ ካየሁት በኋላ እንዴት ነው ያን ቪዲዮ ብቻ ካየሁት በኋላ ሳይሆን አብርሃም በእኔ ድርድር እንደማያውቅ አሳይቶናል ብዬ አስባለሁ። ያ ማለት እስቲ ለቀልድ እንኳን ረጅም ሰዓት ሊቀልድ አልፈለገም ነበር ምናምን። እኔ እንጃ የልቤን በጣም ብዙ ቁጭ ብዬ ባወራችሁ ደስ ይለኝ ነበር። አብርሃም መጥቷል። ፀጉርሽ እንዴት እንደሚያምር ማርያም በል እውነት ቀባሽ ነው ናድርገምክ እንዴ ቀብተሽኛል ጀምር እንዴት ነህ እንዴ ጆ? አብሽ ይከታላየው ገራና እኔ መሰልኩ ሰው አልታየው እንዴት እኔ ማለት ታይሰው ነኝ አትልም? ገዛፍ ብላ ደናናችሁ አይ ይቅርታ በጣም ትኩረት ፀጉሯ ላይ ነበርና ለዛ ነው ትኩረቱ ወዴ ላይ ነበርና የሆነ ቦታ ይያዝ ፀጉሯ ላይ ሳይሆን እኔ ላይ ነው። እና ታስቀይሳለህ እንዴ በፀጉር? ኧረ ችግር የለውም በቃ ኖርማል ነው። አንቺ ላይ ነው። እሺ ደህና ነህ? አምሮብሻል። ኧረ ይታም አመሰግናለሁ። ኧረ ፀጉርሽ ያምራል። ቴንክ ዩ አመሰግናለሁ። ወደድከው? ደፍቶብሻል። ኧረ በቃ በተለይ ከኔ ጋር ከሆንሽ ቀን ጀምሮ
በተለይ እችን ቀለበት ካደረገች ቀን ጀምሮ ምናልባት ካስተዋላችሁ ግን ውበቷ ሄርሜላ በጣም ጣቷ ላይ ቀለበት በማድረግ ብዙ ቀለበቶች በማድረግ ትታወቅ ነበር። አብርሃም ቀለበት ካደረገልኝ በኋላ ከአንድ ቀለበት ከራሱ ቀለበት ውጪ አላስርም አይደል እንዴ? እና እንዴት ናችሁ? ሰላም ናችሁ ወይ? እንዴት አይብሬ ነው። ግን አሁን አንዳንድ ሰዎች ጋር ከዚህ በፊት በአካል ብታውቂያቸው አብርሽ ቀለበት አያደርግልሽም ብለው የሚያስቡ ሰዎች ጋር ስትይ እንዴት ነው ሰላምታሽ? እንዴት ናችሁ? በስመ አብ የእንትና ቤት ልጅ አይተካታል። ወይኔ ጉዴ ያልኩኝ እንዴት ነው የሚሞቀው? በስመ አብ በጣም የማይሳካለት ሰው የለም አይደል እንዴ? የማይሳካለት ሰው የለም በዚህ ሀገር በዚህ ዓለም ላይ የማይሳካለት ሰው የለም። በተለይ አንዳንድ ሰዎች ግን በስመ አብ ወለድ ቅዱስ በቃ በግራጄ በበላም ደስ ይለኛል። የምር አንዳንድ ሰዎች ጋር እና በጣም ደስተኛ ነኝ። ያው ያላያችሁት ካላችሁ እያልኩኝ ነው የምሄደው እንግዲህ አይደል? አንቺ ቀለበት ብዙ መከራ መጣች እኮ። በፊት ስልክ እንትን ማትል ልጅ አሁን 24 ሰዓትም ልትይዝ ትችላለች። አንዳንድ ሆቴል ላይ ምናምን ኧረ የሆነ ቀን እንዴ ነግራችኋለሁ ብዬ የሆነ ጠላት ሰው ጋር ካፌ ላይ ያየሁትና ስልኩ እንዲዘግ መዘግዘቄንም አላወኩም፣ ስልኩንም ሳይለንት አላጠፋውምና እንደዚህ ይዤ እንደዚያ ተከከነ እያለ የተዋረድኩበት ሞመንት አለ። ለማንኛውም እናንተን ለማጫወት ነው እንጂ ምን እንጂ እንደዚህ አላደረኩም። ግን እኮ ሲያምር ጌታ ታጥሽ ያባምር በጣም እሺ። ለምን ተጠራችሁ? እኔ እኮ ግራ ጋብታችሁ ነው እናንተ መጥራት ረሳሁት። ተራነበትን ጉዳይ ረሳ ነው። ኧረ በሰላም ነው፣ በሰላም ያው ደስተኛ እንደምትሆን ተስፋ አደርጋለሁ። እሺ ለምን ነው ደስተኛ ደግሞ ሆነው ምን ተገኘ? ምን አዲስ ሰርፕራይዝ ነው የሰሞኑ እየሆንኩኝ ያለሁትና በሰርፕራይዝ እንደጠራችሁ እርግጠኛ ነኝ። መቼም የኤርሚ ደስታ ያስደስታል አይደል? በደንብ ነው ያስደስታኝ። ስለዚህ አሁን እኔ ኤርሜላን ለሶስት ቀን ከሀገር ይዣት ልወጣ ነው ላዝናናት። ማለት እንዴ ማለት አለ እንዴ? ለሶስት ቀን ይዣት ልወጣ ነው። እኔ ትጂ ወይስ ብቻችሁ? እንዴ ብቻችን ሁለታችን። ፈቃድህን ልንጠይቅ ነው ይሄን ሀሳብ አመጣልኝ። ከዛ እኔ ደግሞ ከዚህ ሀገር መውጣት ስለምፈልግ ይሄን ደግሞ ሀሳብ ካንተ ስላልሰማሁ እሺ አልኩት። ማለት አንቺ ተስማምተሽልኝ ፈቅደልኛል አይደል? ቆንጆ አንቺ ተስማምተሽልኝ ነው ለሶስት ቀን ከዚህ ሀገር ይዤሽ ልውጣና እኔና አንቺ ብቻ ሆነን አብረን እንዝናና ሲል ደስ አለ ነው እንዴ? ለሶስት ቀን ብቻ እኮ ነው። ደስ ብሎሽ ነው? አዎ። አብርሃም ለማንኛውም እናማክረው ምናምን ሲል ኧረ እሱ በእኔ ደስታ ፏ ነው የሚለው ምናምን አልኩና ከዛ በኋላ የራሱ ሩም አለው አሉ። ምግብ፣ ቁርስ፣ ምሳ፣ እራት ምናምን አንድ ላይ ነው የምትከፍለው። አንዴ ነው በቃ ከፍለህ የምትገባው ምናምን። ከዛ የራሳቸውም ሩም አለ እዛ። አሪፍ ነው። ትፈቅድልኛለህ? ዘና ብዬ መዋኛ ቦታ አለ። ኧረ ይፈቅድልሻል። ችግር የለም። የዋና ልብስ ይመርጠህልኛል። ግን በምንድን ነው የምትሄዱት? በባቡር፣ በኔ መኪና፣ በፕሌን የትኛውን ላመቻችላችሁ? አይ በኔ መኪና ነው ያለው። የትኛው ነው እንዳማራጭ? የእሷ መኪና ይሻላል ካንተ። ምንድን ነው የምትፈልግ? የትኛው ምን አይነት ደግሞ የኔ ደስታ እንደምታስቀድም አውቃለሁ እኮ የኔ ቆንጆ። ግን ደግሞ ለማንኛውም ማወቅ አለብህ ብዬ ነው እንጂ እኔ በጣም ደስተኛ ነኝ። እውነት እንደዚህ አይነት ሀሳብ እንደዚህ አይነት በጣም የምትገርም ሰው ነው። እውነት እንደዚህ አይነት ሰው መስለኝም ነበረ። የምርሽ ነው? ግን በቃ እውነት ሁሌ ከዚህ ሀገር መውጣት ምናምን የኔ ሀሳብ ነበር። ከሌላ ሰው ጋር ዘና ፈታ ብዬ ሪፍሬሽ ከሀገር መውጣቱን ፈልገሽ ነው? ከሌላ ሰው ጋር ችግር አለው? አብርሻም ጋር ይገባ ምን ማለት ነው? ችግር አለው? አይ እኔ አንተ ምንድን ነህ? እኔ ሰው እኮ አንተ ምንድን ነህ ማለት ወንድ ነህ አይደል? እሷ ሴት ናት። ስለዚህ እንዴት ነው ለሶስት ቀን እኔ በሌለውበት ከሀገር ይዛት ወጥተህ ልታዝናና? እኔ ፍቅር ደግሞ እደውልልሃለሁ እኮ ከናፈቀኝ ቴክስት አወራሃለሁ፣ ቪዲዮ ኮል እደውልልሃለሁ፣ የሄድኩበት ቦታ ሁሉ አሳይካለሁ። ተዝናንቼ የዋና ልብስ ለብሼ ምናምን እያልኩኝ ከዛ አሪፍ ፎቶ ኢንስታግራም ላይ ከጆጋም ሆኜ እንደዚህ ጋር እስቲ እንዴት ነው እንደሳው እስቲ አንተ ብዬ እንነሳለን። ምናልባት ጋርድሽ እንዲመስል ይዘሽው ልትይዙ ፈልገሽ ነው? እንዴት እንዴ አብርሃም ተዋ። እኔ እኮ አሁን ላይ ፍቅረኛዬ ስለሆንክ ላሳውቅህ ብዬ ነው። ደግሞ ትፈቅድልኛለህ እንጂ እኮ ለአንተ ብለን ነው እንጂ እኛን እናስፈቅደ ብለን እንጂ እሷም ተስማምታለች። መሄድ እንችል ነበር፣ ግን ያንተ ፍቃድ እንጠብቅ ብለን ነው። አዎ ቢፈቅድም ግን ባይፈቅድም እንሄዳለን። ኧረ እንሄዳለን እኮ ቆንጆ ትፈቅዳለህ? ቢፈቅድም ባንቺ ወጣይ ምንም አይነት እንትን የለኝም ነው። ለምን አስፈቅድ? እንደዛ ሳይሆን ማትፈቅድበት ባይፈቅድም እሄዳለሁ ማለት ነው ማትፈቅድበት አጋጣሚ አይኖርም ብዬ ነው። ምንድነው የሚለው? አዋ ትፈቅዳለህ። ምክንያቱም ሄርሜላ ደስተኛ ስትሆን ማየት ስለምትፈልግ ትፈቅዳለህ። ከዛ ስትናፍቀኝ
እንዴ ስናፍቅ ምናምን ትደውልልኛለህ ምናምን በቃ ከዛ ከጆ ጋር ደግሞ አብረን እንበላለን አብረን እንጠጣለን። እራት አጋብዘኝ። ኧረ እንደፈለግሽ ነው የምጋብዝሽ። ተብሏል እንዴ አፍሽ አይቀርም። እኔ እንደውም ደስ ይላል ብዬ ነበር የጠበቅኩት። እንዴ አታምነኝም እንዴ አንተ? ቆይ ስለማታምነኝ ነው ምን እያሰብክ ነው ያለው? እኔ እኮ ቀለበት ያሰብክ ሰው ነኝ። እሺ አንተ እንዴ እኔ ምን አልኩ? እኔ እንደውም ደስተኛ ነኝ። ቀለበታችሁ ሁለት እኔ ደስተኛ ነኝ። ወደ ቤት ነው የምንገባው። ከዛ እኔ ቤት ገብቼ እደውልልካለሁ። እኔ ቆንጆ አይ ቀንተ ነው እንዴ? አይ ጆ ወንድሜ እኮ ነው አይደል እንዴ? አይ ሄርሚ ስነስርዓት በቃ አንዳንድ ጊዜ የምታወራቸው ነገሮች ቁም ነገር የሌላቸው ናቸው። ስርዓት ይኖርሻል። እኔ በጣም በስርዓት ወጥሮ ያለው የኔ ፍቅር እና ደግሞ እንትን መሄድ ፈልጋለሁ። እሱ ያለኝ ቦታ ራሱ መሄድ ፈልጋለሁ። እንሂድ ያለኝ ቦታ በነገርህ አንተ ራሱ በቃ ብትሄድ ደስ ይለኝ ነበረ። ግን ደግሞ እሱ አይሄድም። አሁን ለሁለት ብቻ ነው የምንሄደው። አዎ ፕላናችንም እንደዛ ስለሆነ የተነጋገርነው እንደዛ ነው። ሄርሚ ወይ አልፈቀድኩኝም። ስነስርዓትሽን ይዘሽ ወደ ቤት ግቢ። ቻው። ስለዚህ አልፈቀድኩም አልፈቀድኩም እኮ እንሄዳለን ማለት እኔ ቆይ በመጀመሪያ ደረጃ ጆሲ አንተ የኔ ጓደኛ ነህ። እንደዚህ አይነት ነገር እኔ ባንተ ላይ ቢሆን ደስተኛ ነህ እንዴ? ምን ችግር አለ? መልካም ነገር እንደዚህ ማሰብ ምን ችግር አለ? እኔን አላመንከኝም ነው አንተ? እኔ መልካም ነገር ነው ያለው ለማመን አይደለም አንተ አንተ ትቻት ለእንስሳ መኛት አልሄድም። ገባክ? ከእንስሳ አትሻልም እያልከኝ ነው አንተ? እኔ እንደዛ ነው ያስቀየመህ ነው? አይ እንደዛ ማለት ሰማይ ለፍቅረኛ እኔ መልካም ነገር ባሰብኩበት ነው። አይ ወንድሜ እንዴ እንደዛማ ሊሰማህ አይገባም። አብርሽ እኔ እኮ ፍቅረኛ ነው ብትይዘኝ ምን ችግር አለው? አይ በጣም እያናደድከኝ ነው ወንድሜ ነው። እሺ ሲከፋኝ ምናምን ከጎን የሚሆን ሰው ነው እና ላዝናናሽ ምናምን ስላለኝ ቀራልክ ማንኛውም ወደ ቤት ግቢና ቤት ነው ከናፈኩ ደውልልካለሁ አልኩህ አይደል? ኤርሚ ታዩ በቃ ልገኝ ነው እንዴ? እኛ ሄደን ሰባት ያማል እንዴ? አቻባት እኔ አልሰብኳትም እንዴ? ሰማኝ። እሺ አሁን በቃ አሁን ትስማማለህ እንዴ? አይደለም ምንድን እኮ ስነ ስርዓት ነው በቃ አትንካት። ያማል እንዴ? ጤነኛ አይደለ? እንዳትነካት። እሺ እኔ አልነካትም፣ ግን የፈቀደችው ቦታ ብትፈቅድም ባትፈቅድም እሄዳለሁ እያለች ነው አይደል? አላለችም እንዴ? ይሄ ባፏ ነው ያለችው። እያልሽ ነው ሄርሜላ እንዴ? ሰማኝማ ይፈልጋል። አሁን ያለችው በእኔ ቁጥጥር ስር ነው። ገባክ? ማንም ሰው ደግሞ እኔን እንትን ሳልፈቅድለት ሄርሜላን አይደለም ሱቅ ይዞ መውጣት አይችልም። አይደለም ከሀገር ይዞ መውጣት ታውቃለች አይደል? ትልቅ ሰው እኮ ነኝ አይደል እንዴ? እንዴ እንደዛ ልጅ ነው እንዴ አብረሽ መታየት? ትልቅ ሰው ነው እኮ አይደል? እኔ እኮ የራሴ ስራ ያለኝ እንደገና ደግሞ ብንሄድም በራሴ መኪና ነው የምንሄደው። እሱም እንዳት ይችላል። አስፈላጊ ሆነ ሹፌር ቀጥረን ዘና ብለን ነው የምንመጣው። እሺ ዋናው ቦታ ያምራል እንዴ? ኧረ በከፈለሽ ቆይ ለኔ ለምን እንሄዳላልሽኝ እንዴ? ምን ችግር አለው? እኔ ወስዳት ሀሳቡን እስኪ አንተ ዝም በል እንዴ? ወይንም ሄድና እኔ እና እሷ እናውራ። እንዴ መሄድማ የለበትም አብረን ነው እኮ የምንሄደው። ስሚኝ እኔ እንደምረጥ ጠይቅሽኝ ከሀገር መውጣት ፍላጎት ካለሽ በዚህ ልክ መዝናናት ከማረሽ ለኔ አጠይቅኝም እንዴ? እኔ ርቄሻለሁ እናት አይደለም ሄርሚዬ ስትሬስ ውስጥ ስለሆንሽ ለዚህ 3 ቀን እንደዚህ አብረን እንዝናና ስለኝ እኮ ምን ቤት ነው ምን አገባውና ነው እሱ እንዴ? ወንድማችን አይደል እንዴ? ራሱን ፍቅረኛ ዝናና እዛ ከፈለገ እንዴታ ፍቅረኛ ነው ይዞ ሄዳለ። ስለ ፍቅረኛሞች ምናምን እኮ አላወራውም እኔ እንዴ ምን ችግር? እሺ በቃ እህትህን አዝናና፣ እሷን ከምታዝናና ምን ችግር? ለሷ የምታወጣውን ገንዘብ ለእህት አውጣ። እኔ ችግር የለም ለሷ ባወጣ እኔ እህቴ አይደለች እሷ እኮ ወይስ በስጋ ግዴታ እንትን መሆን አለብን ነው? የኔ ፍቅር አሁን በቃ ኖርማል ነገር ነው። ከወንድሜ ጋር ለ3 ቀን ዝናና ወይ ያልኩ ነው። ኤርሚ ወይ ተይው በቃ ይፍቀደኛ እንሄዳለን አይደል? በጣም ነው እንደ ወንድምሽ ነው። አዎ እኔ እንደ ወንድሜ ነው። ኧረ ከራራችሁ ላይ መሳሰላል በጣም እንዴት እንደመጣም ስማኝማ። እዛ ምናልባት ከሄድን በኋላ የወንድምነት ስሜት ይቀየራል ይሁን አይቀየርም? ይቀየራል። አይ እኔ ምን ይቀየራል? ስማኝ አልፈልግም። እኔ አልፈልግም። አይ በቃ ይቀየርም። ስማኝ እኮ ቤት እናወራለን። በቃ ችግር የለም እኮ እኔ ተረጋጋ እኮ ነው አንቺ ቤት ነው ኤርሚ ተይው ልቀቂው በቃ እንደዚህ ምን ትልብኝ አልፈልግም። ስማኝማ እኔ ፍቅር ዲስሪስፔክት እያረከኝ ነው። እሺ እሺ ገርምሻል እንዴ? ልመታሽ እችላለሁ። ስርዓት ነው። አንተ ሴት ልጅ መታ አታውቅም። እትመታኝ ማለት ነው። ባንቺ ጀምራለሁ። አታረገውም። አንተ በጣም ትዕግስተኛ ነህ። ይሄን ፍቅር በጣም ትዕግስተኛ፣ በጣም ካልም ኩል የሆንክ ሰው ነው። ገባ? ገና ለገና ሄርሜላ ከጆጋ ለ3 ቀን ሌላ ቦታ ሄደች ብለህ ምናምን ከፈለግሽ አውሮፓ የምትችያለሽ። ለማንኛውም ቤት እናወራለን። አውሮፓ? እሺ ቪዛውን አስተካክልልኝ። እንዴ ሄርሜላ ዛሬ ጤነኛ ነሽ? እኔ ለማሳበር ነው እንዴ ወጣሽው? እንዴ ምን ችግር አለ? አንዳንድ ነገሮችን በቅነት ብታስብልኝ ምን ችግር አለ? እንዴ በጣም ነው ሊቀነው አብርሃም ምን ችግር አለው? እንዴት እንደምዝናና ዋናው ቦታ ላይ የሚያምር ቦታ ፎቶ ምናምን ስነሳ ከዛ አንተ እዚህ ቁጭ ብለህ በኢንስታግራም ምናምን ስታይ እንዲህ ብዬ ነው ደግሞ የምነሳው። አይደለም ቆይ አንድ እንትን አለ። ፀጉሬን ግን መፍታት አለብኝ።
ፀጉሬን ፈታውና ፍሪዝ አደርገዋለሁ። ውሃ ውስጥ ስገባ ይበላሻል። እሺ ጆ ትጠብቀኛለህ? እሺ ፀጉር ቤት አታደርሰኝም? ኧረ የፈለግሽበት አደርስሻለሁ። በቃ ፀጉር ቤት ያደርሰኝና ከዛ ፀጉሬን ፍሪዝ እሰራዋለሁ ማለት ነው። ለምንድን ነው ፀጉር ቤት እሱ ይታለሽ? ፀጉር ቤት ምን ችግር አለው? ወንድም አይደል? በቃ ይሄ ነው የፍቅር ነገር። ችግር አለ? የፍቅር ነገር እንዴት ደስ ይላል። ከዛ ማለት ነው ስማኝ፣ እንደ ሀሳቤን አስጨርሰኝ። ዋና ውስጥ እንዴት እንደምዋኝ ወይኔ ጉዴ! ወንድ ትንሽ ትልቅ የለውም ትላለች እናቴ። ለማንኛውም ይሄ የሚል ነው ቀልቡን ታይና በሌላ ነገር ነው እንደ አብርሃም እያሰብክ ያለው። አንተ አታምነኝም እንዴ? ከማመን ጋር የሚያነጻጽር እና ምን እያሰብክ ነው እንዴ? ወይ ደስ ሲል ሀሳብ በቃ እንደውም 3 ቀን ከምታደርግ 5 ቀን አድርጊው። ወይኔ ፍቅር አንቺ ተዘናንተሽ ብትመጪ ደስ ይለኛል። ለምን 1 ወር ከዛ እየተባለ 3 ወር ተጋብራችሁ እዛው ለምን አትኖሩም ታዲያ? አየሩ ከተመቸንማ ደስ ይላል። አይ ከዛ አንተ ምን ጠራለህ? እሱ ግን ባይመጣ ይሻላል ካልሽሽ። እንደዚህ እየተቆጣ ያስከፋናል ካልሽሽ። ጤነኛ ነው ግን ዛሬ እንዴ? ጤነኛ ስለሆንኩ መሰለኝ። አይ እሷ ጤነኛ አይደል? አታምናትም? መርቀናችሁ ነው የወጣችሁት ሁለታችሁ። ሲመረቀን እንዲህ ነው የሚሆነው። ምን አውቃለሁ እኛ አንተ ፍቅር እያስከፋኝ ነው። እኔ ፍላጎቴን ሁሉ ወደታች እያደረግክ ግን ምን ነው ፍላጎት ከሌላ ወንድ ጋር እሺ፣ እንደዛ ከሆነ እኔ አንቺ ሄደሽ ነኝ ችግር የለውም። እኔም ከሌላ ሴት ሌላ ጋር ሄዳለሁ። በቃ ለመዝናናት አይደለ? ማናት ሌላ ሴት እኮ ለመዝናናት ነው አይደለ? ችግር የለውም። እንደውም እየደወለች ነበር አንዷ በዚህ ሳምንት ድምጿ አላሰማሽ? አሰማር ከሀገር ይዛይ ወጣ ብላኝ ማናት ትደውል? ኧረ አንድ የሆነ ክላስሜት አለች አብረን የተማረንና ዛሬ ላይ ዩቲዩበር ስትሆን ሀብታም ስትሆን ምን ነው ታስከኛ አብርሽና አትጋብዘኝም ወይ? ጋብዛት አይድ። ቆይ እንደዛ ማለት ነው። እንደዛ ሳይሆን ማናት? ምን ችግር አለው? ይጋብዛ አይደለም እሱ እያለ ያለው እኮ እስካሁን ካንቺ ጋር ስለሆንኩ ነው እንጂ ብዙ ስልክ ማነሳው ስልክ አለ እያለ ነው። እና ኧረ በእናቱ ኤርሚ ችግር የለውም እኮ አንቺ ሄደሽ ማናት? ደዋይዋ ማናት? 3 ቀን እኮ ነው ሄደሽ እስክትመጪ ድረስ። እኔ እንደነገር 5 ቀንም ከቆየሁ 5 ቀን ልቆይ ነው። ለምን እንዴት ነው? እሺ አሁን ደውላ ነበር ያልከውን ስልክ አሳየኝ። እንዴ ምን ኧረ እባክህ የምር ነው እንደዚህ የምትለው? ስታስበው እኔ እሺ ምን ይመስልሃል? ማለት እሺ ምን አንዴ ቀለበት ማድረግህን አታውቅም እንዴ? እሷ እኮ አብረ እንዴ ሄርሜላ ወዴት እያመራሽ ነው? አብረን የተማረን ክላስሜት ነች እኮ ነው እንዴ? ከዛ ሁለታችሁ ልትዝናኑ እየሄዳችሁ ነው? ወይ በጣም ደስ ይላል። ራገ መንገሩን ጨርቅ ያድርግላችሁ። በጉራገኛ ምንድነው የሚባለው? እግር እዲያፈር እንደዛ እንደዛ የጠበቀው። ቆይ ስማኝ አዳምጠኝ። በመጀመሪያ ለፊቷ ደውልላታ። ጆ ፍላጎት ምንድነው? እኔ እንደፈቅድ ነው አይደል የመጣው? ስለሱ ፍላጎት ነውና ብትፈቅድም ባትፈቅድም እንሄዳለን። በቃ ሂዱ በቃ። እኔ አልሄድም ትቼዋለሁ። እንደዛ አይደለም። እኔ አልሄድም ትቼዋለሁ። አብሬክ ነው። ከዛ በኋላ 3 ቀንም 4 ቀንም ይዤ ልሄድ ያለችዋን ልጅ አብረሃት የተማርካት ክላስሜት ደብተር አንድ ላይ በስክሪፕቶ አንድ ላይ ጻፋችሁበት በዩኒፎርም አብራችሁ የተማራችኋት ልጅ አሳየኝ። ሄርሜላ ሰምኛለሽ? ጆ ፈቅጃለሁ። ሂዱ በቃ። አንድ ጊዜ እኮ መች ነው የምትሄዱት? መች ነው ነገ? መልካም ጆ ምን ሆነሃል? እንደዛ ትበለው ነው ያለኝ። እኔ ይቅርብኝ በቃ አልፈልግም። ተው ትቼዋለሁ። መሄዱንም ትቼዋለሁ። ያው ሁሉ ወጣ ነው ምን ይቅር ችግር የለውም። መመለስ ቀላል ነው። ከዛ ባለፈ ግን አሁን ደወለችልኝ እያልክ ያላትን ልጅ አሳየኝ። እኔ የኔን እግር ጠብቃ ነው እንዴ የምትደውልልህ? ኖ እና መጀመሪያ ይሄን ሀሳብ አታመጣም? ጆ ይሄን ሀሳብ ሲያመጣ ነው እኛ እንሄዳለን ስንል ነው እንደዚህ እሷን እንትን ለማለት። ኧረ አይደለም መጀመሪያ ለምን አትልም ነበር? በቃ ይቅርታ ነው ችግር የለውም። በቃ ላልሄድም እችላለሁ። ሂዱ በቃ እናንተ ነገ እኮ ማናት አሁን የምትደውልልህ ነው እያልኩ ያለው። ትደውልላታለሁ ምናምን እያልክ ያለው ማናት? እሺ ስሟን ብቻ ንገረኝ። ችግር የለውም ስሟን ብቻ። እንደ እህቴ ማያት ናት። አሁን አንቺና ጆ እህትና ወንድም ናችሁ አይደል? በጣም እኛ እንደዛ ስላልን ነው አንተ እህቴ ናት ያለው። ኧረ አይደለም እንደዛ አይደለም። እኔ ትቼዋለሁ። በቃ አንተ ነው ምንም የሚያስቀና ነገር እኮ የለም። እህቴ ናት አይደል? እሷ ነች እኮ እንደውም የቀነቀናሽ እንደ ሄርሚ ቀናሽ እንዴ? ኧረ እባክህ አይ ቀንተሻል። ቀንተሻል ሄርሚ፣ በጣም ሄርሚ ቀንተሻል። እኔ ትዝም አትለኝም እባክህ። ቀንተሻል። ስለዚህ አሁን ሻይ ቡና ልበልህ ስላለችኝ ቀርመን አሁን መቼ ነው ያለችኝ? ኧረ ይሄድ ተይው። እንደውም ቆየ በጣም ስማኝ። መቼ ነው ያለችኝ እንደዛ? ቆይ ስማኝ አንዴ ስማኝ። ቆይ እኔ ልደፋለህ። እሺ ማን የደወለችልሽ? በቃ እሺ ልደፋለሁ። ሀሳቡን እንዴ ያወጣ ነው ወጪውስ ምንድነው? አይ እኛ አውቀን ነው እንደዚህ አይነት ስሜትም አልተሰማንም። ፓንክ ልናደርግ አስበን ነበረ። ተውኩት በቃ በብድር ግን ጭንቅላቴ ላይ ተረብሻለሁ። ማናት እየደወለችልኝ ነበረች? እኛ ፕራንክ ልናደርግ ነው። አውጣውና ስልክን አሳየኝ። ፕራንክ ልናደርግ ነው? አዎ ነው እንዴ? ያሳያል። ጌታን ፕራንክ ልናደርግ ነው። እንደዚህ ሀሳብ መጀመሪያ ባለፈው ፕራንክ ስላደረግኝ ለዛ ምላሽ የሚሆን ፕራንክ ላደርግ አስቤ፣ አንተ ግን ስልክ አውጥቶ ተፈላጊ እንደሆን ካሳየኝ አይደል?
ማንም ትፈልገው አሳየኝ። እኔን ፕራንክ ላደርጋችሁ በጣም አይነስቧን ነው ማጠፋላት እንጂ ጌታም ፕራንክ ነው። ማንም አልደወለልኝ ስልክ ላይ አውጣና አሳየኝ። ይኸው ጌታን ማንም አልደወለልኝ። አምናለሁ እኮ ግን እንደዚህ ከሆነ እኮ ባንነግረው ይሻላል። እኛ ፕራንክ አይደለም ያደረግነው ነው እንዴ? አዎ ከሴት ስልክ ደወለችልኝ ስትል ነው እንጂ እናንተ ሀሳባችን አልተወለማ። እንሄዳለን። አንድ ነገር ልንገርሽ፣ አብርሃምን ፕራንክ ማድረግ ማለት እንደዚህ ቀላል አይደለም። ገባሽ? እኔ ዞን አላጣውም። የፈለገ ቢሆን አውቄ ነው ፕራንክ የሆንኩላችሁ። ሲቀጥል ደግሞ ኧረ ዝም በይ። ሲቀጥል ደግሞ ማንነት የደወለችው ማናት? 3 ቀን ይዤ እሄዳለሁ ያለችው በጣም ፕራንክ ነው። እኔም ፕራንክ ላደርጋችሁ ብዬ ነው ስላወኩባችሁ ፕራንክ ላደርጋችሁ ብዬ ነው። አታውቅም ማለት አታውቅም ካላወቅሽ። ለማንኛውም እኔን ፕራንክ ማለት አይደለም። እንዴ ቆረጥ አደረገህ እኮ እግዚአብሔርን የምሬን ነው። እና ደግሞ እንደማትጨክን ግን አያ ብዙ ፈላጊ ስላለው ልቤ በቃ ይሄ ልጅ ወደ ሪላ መረረን ምናምን ብዬ ነው። ለማንኛውም ተመልሰሽ አንተ ላይ ያስበላኝ ሲጀመር ራስሽ ነሽ እንዴ ያዘሽ እኮ አይደለም እንዴ። በቀልድ ያጡት ነው የሚባለው። እንደዛ እንዳይሆንብኝ ረጅም መቀለድ ከበደኝ እኮ። ጥሩ ነበር። ከዛስ እምባዬን ትመልሰዋለህ አንተ። አይ እኔም ፕራንክ ማድረግ እንደዚህ ቀላል አይደለም። እሺ ስለዚህ ለቀልድ ሁለተኛ ነበር እንትና ደወለችልኝ የሆነች ምደው ክላስሜቴ ምናምን እንዳትለኝ። ሁለተኛ ተናደች ቀላል ጌታም አልምልም። ቀንተሻል ኤርሚ ቀንተሻል። አልቀናውም እባክህ ቀንተሻል። እኔ እዛ መጥፎ ነገር አይደለም አንተ አገስከው እንዴ? ስለዚህ ቀንታለች። እንደዛ አይደለም ጌታም ጆኒ እኔ ሸጥከኝ እኮ ነው እንዴ? ቀንተሽ ነው አስበላሽ። ቀንቷላ እሱም ቀንቷላ። ናገች እሺ ከሁለታችሁ አልወጣም። ስለዚህ አሞናየ ፕራንክ እንዳው የተደረገችው እሷ ነች። እሷ ባታስበላኝማ እኛ ነበር እኮ በቃ ተበላች። እኔ ደግሞ በቃ ነገርኩህ እኮ ምን ብዙ ፈላጊ ስላለ ላጥ የምትልብኝ መስሎኝ ነው። እኔ መልሰው ነበር። እኔ መዛጋ ሲደርስ እንደዚህ ቀረጣስ ቢኔ ቆይ ማንም እንደዛ ፈላጊ ስላለኝ ማንም ሲል ገርም ብዬ የሚሄድ ነው እንዴ? እኮ ብዙ ፈላጊ አለ። ልጠቀኝ ነው አብረሽ እኔ መሰክርለታለሁ። ምን የትም አይደል? ዋው ሴቶች እኮ ከብዙ ስቃይ መከራ መሃል ፈትኜሻለሁ፣ አግኝቼሻለሁ። እሺ እንደዚህ ትፈሪያለሽ እንዴ? ኧረ መፍራት አይደለም ላይክ ጥሩ ሴት ነገር ሆኖብሽ ነው እንጂ ታጥሻለሽ። ወንድ ቢሆን እኮ እንደዚህ አይደለም። ኧረ ለርግዲ አይ እንደዛ ሳይሆን የምር ነው። እኔ እኮ ከብዙ ሴቶች መርጬሽ ነው አንቺን እንትን ነው ታረም። እሱማ ግልጽ ነው እኮ ግን አንዳንዴ በቃ ሸወዱብኝ ይሁን አታለሉት ይሁን እላለሁ። በዚህ ልክ ማን አባቷ ነው የምታታለለኝ? ማንሽ? እና ደግሞ ከዚህ በኋላ ቀለበቴን እዚህ ጋር እንድታረግልኝ ፈልጋለሁ። የማንን የኔ ይሄ እንደዚህ አይነት እኔ ሌላ አድርግልህ እዚህ ጋር እዚህ ጋር ደግሞ የኔ ስም ከዛ ማንም አይነቀውም። ይነቀሳል። አዎ ተነቀሰኝ። እንደውም ምንሽ ተነቀሰኝ። የኔ ስም ነው አለ እንዴ። ለማንኛውም እኔ አልቻልኩም። ነገሩ ወዴት እያመራ ነው? ያያችሁልኝ ነው። ተነቀሰኝ ማለት እኔ እንጃ አማርኛ ነው። ለማንኛውም መድገም አያስፈልግም። ከባድ ሰው ነው አብርሃም። ግን ፍራንኩ ተሳክቶልናል ብዬ አስባለሁ። ተሳካለት እንጂ አብርሃም አልቀናም እኮ ግን አንተ ማን ስለሆንክ ነው? አቤት በቃ እንደው ድረስ ላሳይ እንዴት እንዳልክ። አንተ ማን ስለሆንክ ነው? እኔ በድዬሽ ነው? እኔ ከሀገር ልጣ ብለሽ አትፈል ያንተም አለሽ። ለማንኛውም ጋይስ እኔ ነኝ ያሸነፍኩት። አሁን ለተሸነፍሽበት ፕራንክ ለተደረግሽበት እሺ በመንገድ ላይ ተጠልሽና በእግርሽ ወደ ቤት ትይያለሽ። መኪናሽ ተጎዳኸኝ። በስመ አብ ጎዳኸኝ። እሺ እንግዲህ የኔም ፕራንክ የአብርሃም ደግሞ ሳያስበው ፕራንክ የተሳካልናል ብዬ አስባለሁ። መልካም ጊዜ ባይ